ሰላም የቻናላችን ተከታታዮች እንድሪያስ ነኝ ከማርብል ቲቶሪያል። ዛሬ ያው በጣም ብዙ ተማሪዎች በጠየቁት መሰረት የ12ኛ ክፍል ተማሪዎች ሊኒየር ፕሮግራሚንግ ላይ ስራ አለን ባላችሁት መሰረት ሊኒየር ፕሮግራሚንግ ላይ ዛሬ ቪዲዮ ይዤ መጥቻለሁ። መጀመሪያ በጣም ቤዚክ የሆኑትን ኮንሰፕቶች ቴዎሬቲካል ኮንሰፕቶችን በደንብ ክሊር አደርግላችኋለሁ። ከዛ በኋላ ደግሞ ፕሮብሌሞችን በተለያየ መንገድ ቀለል ባለ መንገድና ግልጽ በሆነ መንገድ ሶልቭ አደርግላችኋለሁ። ሲጀመር ይሄ ቻፕተር ብዙ ተማሪዎች ከባድ እንደሆነ ትቆጥራላችሁ፣ ግን በጣም ሲምፕል ነው። ዛሬ ቀለል አድርጌ ነው የማሳያቸው፣ ሁሉ ነገር ክሊር ይሆናል ማለት ነው። ናው ሊኒየር ፕሮግራሚንግ ላይ ምንድነው የምናደርገው? የመጀመሪያ እንድታውቋቸው የምፈልጋቸው ተርሚኖሎጂዎች አሉ። ኦኬ፣ መጀመሪያ እስኪ ራሱ ሊኒየር ፕሮግራሚንግ ማለት ምን እንደሆነ ዲፋይን በማድረግ እንጀምር። ስለዚህ ዲስከስ የምናደርግባቸው ነጥቦች ምን ምንድን ናቸው? እስኪ እነሱን ላስቀምጥ። መጀመሪያ አንደኛ what is linear programming? What is linear programming? ይሄን ዲፋይን እናደርጋለን መጀመሪያ። ኦኬ፣ ስለዚህ ሊኒየር ፕሮግራሚንግ ማለት ምን ማለት እንደሆነ ዲፋይን እናደርጋለን። ከዛ እዚህ ውስጥ የምናያቸው ሊኒየር ፕሮግራሚንግን በምንማርበት ሰዓት የምንጠቀማቸው ተርሚኖሎጂዎች አሉ። ኦኬ ጉድ ናው መጀመሪያ ሊኒየር ፕሮግራሚንግ ዲፋይን ካደረግን በኋላ ዊል ሲ አባውት ኦብጀክቲቭ ፋንክሽን። ኦብጀክቲቭ ፋንክሽን ማለት ምን ማለት እንደሆነ ዊል ሲ ዚስ ዋን። ኦብጀክቲቭ ፋንክሽን ምንድን ነው የሚለውን እናያለን። ዘን ቀጥለን ደግሞ ዊል ሲ አባውት ስለ ኮንስትሬንት ፋንክሽንስ። ኮንስትሬንት ፋንክሽኖች ምን ማለት እንደሆኑ እናያለን። ኮንስትሬንት ፋንክሽንስ ዊል ሲ ሂር አባውት ዲሲዥን ቫሪያብልስ። ምንድን የሚለውን እንመለከታለን። እንደዚሁም ደግሞ ዊል ሲ አባውት ፊዚብል ሪጅን። ፊዚብል ሪጅን and we'll also see about corner points. እነዚህ ነጥቦች ምን ማለት እንደሆኑ እንመለከታለን። ኦኬ፣ ስለዚህ መጀመሪያ ሊኒየር ፕሮግራሚንግ ምን ማለት እንደሆነ ዲፋይን እናደርጋለን። then we'll see about the meaning of objective functions። እንደዚሁም ደግሞ constraint functions ምንድናቸው፣ decision variables ምንድናቸው፣ feasible region and corner points የሚለውን እናያለን። ዘን ፋይናሊ እነዚህን ኮንሰፕቶች ከያዝን በኋላ ሊኒየር ፕሮግራሚንግ ፕሮብሌሞችን እንዴት ሶልቭ እናደርጋለን የሚለው እናያለን። ዛት ኢዝ ሜተድ ኦፍ ሶልቪንግ ሊኒየር ፕሮግራሚንግ ፕሮብሌምስ። በአጭሩ ኤልፒፒ እንበለው፣ ሊኒየር ፕሮግራሚንግ ፕሮብሌምስ ለማለት ነው። ኦኬ፣ ስለዚህ ፋይናሊ እነዚህን ኮንሰፕቶች በደንብ አንደርስታንድ ካደረግን በኋላ እንዴት አድርገን ነው ሊኒየር ፕሮግራሚንግ ፕሮብሌሞችን ሶልቭ የምናደርጋቸው የሚለውን ነገር እንመለከታለን ማለታችን ነው። ኦኬ ናው ሌትስ ሲ። ቀለል አድርጌ ነው ዋና ዋና ሐሳቦቹ ላይ ነው የምናወራው እዚህ ጋር እንዳስቀመጥኩት እንደምታዩት። ስለዚህ ሊኒየር ፕሮግራሚንግ ፕሮብሌም ምንድነው ስንል ሊኒየር ፕሮግራሚንግ ስንል ምንድነው ስንል ሊኒየር ፕሮግራሚንግ ኢዝ ኤ ቴክኒክ። ኦኬ ኢትስ አ ፕሮሰስ ማለት ነው። ኢዝ አ ፕሮሰስ ኦፍ ዋት ፋይንዲንግ። ኦኬ አ ፕሮሰስ ኦፍ ፋይንዲንግ the best possible solutions of a given problem. Okay, a given problem subjected to a given constraint. ኦኬ ጊቨን ኮንስትሬንትስ ምን ማለት ነው? ሊኒየር ፕሮግራሚንግ ስንል it is a process of finding the best solutions of a given problem። የሆነ ፕሮብሌም ይሰጣችኋል። ሊኒየር ፕሮግራሚንግ የምንጠቀመው ምን ላይ ነው? አንድ ፕሮብሌም ይሰጠናል፣ ጊቨን ፕሮብሌም። ያ ፕሮብሌም ደግሞ ኮንስትሬንቶች ይኖሩታል። ኮንስትሬንት ማለት ምን ማለት ነው? እዚህ ጋር መጣበታለሁ ራሱ ምን ማለት እንደሆነ። ፈንክሽኑ ለዛ የተሰጠን ፕሮብሌም በተወሰኑ ኮንስትሬንቶች ሰብጀክትድ ሆኗል። ምን ማለት ነው? ቀለል ባለ ነገር ላሳያችሁ። ለምሳሌ እኛ የሆነ አንድ ፋክተሪ ያለን ብለን አስዩም እናድርግ። you have a factory
ለምሳሌ ፋብሪካችሁ የጫማ ፋብሪካ ሊሆን ይችላል እና ጫማ ነው የምታመርቱት። ነገር ግን ጫማ ለማምረት እንግዲህ ምን ያስፈልገናል? አንደኛ ሮ ማቴሪያሎች አሉ። ጥሬ ዕቃ ማለት ነው። ጫማ ለማምረት የሚያስፈልግ ለምሳሌ እንደ ቆዳ ሊሆን ይችላል። የተለያዩ ሮ ማቴሪያሎች ይኖራሉ። ስለዚህ እና ደግሞ ማሽን ይኖረናል። ጫማውን ለመስራት ማሽን፣ እንደውም ከአንድም በላይ የተለያዩ ማሽኖች ሊኖሩ ይችላሉ። ኦኬ፣ ለምሳሌ ሞልድ ማድረጊያ ሊሆን ይችላል፣ ቅርጽ ማውጫ ሊሆን ይችላል፣ ስፌት የምንሰፋበት ሊሆን ይችላል። የተለያዩ ማሽኖች ሊኖሩ ይችላሉ እና ሮ ማቴሪያል ይኖረናል። እና ይሄን ጫማዎች ልናመርት ነው። ጫማ ስናመርት ደግሞ የምናመርትበት ምን አለን? we have the cost price አይደለ? ምርቱን ለማምረት የምናወጣው ኤክስፔንስ ማለት ነው፣ ወጪዎች ይኖራሉ። ስለዚህ አንድ ጫማ ለማምረት እዛ ፋብሪካ ውስጥ አንዱ ጫማ ምን ያህል ገንዘብ ፈጀ? የሆነ የሚፈጀው ገንዘብ አለ። that is called cost price ብለን እንጠራዋለን። ሶ ይሄ ፋብሪካ በዚህን ያህል ወጪ ያመረተውን ጫማ ደግሞ ገበያ ላይ አውጥቶ ደግሞ ይሸጣል። ሲሸጥ ደግሞ we have what selling price ማለት ነው አይደል? የሚሸጥበት ዋጋ አለ። ሶ በሁለቱ መካከል ያለው ዲፈረንስ የሚሸጥበት ዋጋ ሲቀነስ ያወጣው ወጪ ሲቀነስ we will have what ፕሮፊት ይኖረናል። that means ከሴሊንግ ፕራይሱ ላይ ኮስት ፕራይስን ቀንስ we will get the profit ማለት ነው፣ ትርፍ ማለት ነው። ናው ስለዚህ ፋብሪካው ትርፉን ማክሲማይዝ ማድረግ ይፈልጋል። ትርፉ ከፍ እያለለት እንዲመጣ በጣም ትርፋማ የሆነ ፋብሪካ የሆነ እንዲቀጥል ሲፈልግ ምን ማድረግ ይጠበቅበታል? አንደኛ ፕሮዳክሽኑን መጨመር ሊሆን ይችላል አንዱ አማራጭ። የሚያመርተው ምርት ለምሳሌ በቀን 100 ጫማ ያመርት ከነበረ 200 ጫማ ቢያደርግ ቢችል 300 ጫማ ቢያደርግ 1000 ጫማ ቢያመርት በቀን ውስጥ የሚሸጠው ሽያጭ እየጨመረ ሲሄድ የሚገኘው ትርፍ ፕሮፊቱ ማክሲማይዝ እየሆነ ይሄዳል፣ እየጨመረ ይሄዳል። ነገር ግን ሁሉ ነገር እንዳሰብነው አይሆንም። ለምሳሌ አንድ ፋብሪካ ከፍታችሁ እንዳልኩት የምታመርቱትን የጫማ ቁጥር እጨምራለሁ ብላችሁ ስታስቡ የሚጎትቷችሁ ደግሞ ነገራቶች ይኖራሉ። በምንፈልገው ልክ ፕሮዳክሽናችንን እንዳንጨምር የሚያደርጉ የተለያዩ ጎታች ነገሮች ይኖራሉ። ለምሳሌ አንደኛ የሮ ማቴሪያል አቬይላቢሊቲ፣ የጥሬ ዕቃ አቅርቦት በበቂ ሁኔታ የማያገኝ ከሆነ ፋብሪካው በቂ ጥሬ ዕቃ ካላገኘ የሚያመርተውን የምርት መጠን ይቀንስበታል። የምርቱ መጠን ደግሞ ሲቀንስ እንዳልነው ፕሮፊቱ እየቀነሰ ይመጣል። ሌላው ደግሞ ለምሳሌ ማሽኖቻችንን ብንወስድ ማሽኖቹን በተለያየ መንገድ ልናያቸው እንችላለን። ለምሳሌ ማሽናችን በጣም የቆየ ቀደም ያሉ ዘመናት በቴክኖሎጂ ትንሽ ወደ ኋላ የቀረ አይነት ማሽኖች ከሆኑ ፕሮዳክሽናቸው በጣም ዝቅ ሊል ይችላል። ወይ ደግሞ ማሽኖቹ በቀን ውስጥ መስራት የሚችሉበት ሊሚቴሽን ሊኖር ይችላል። ለምሳሌ ያንን ማሽን በቀን ከ24 ሰዓት ውስጥ ልንጠቀመው የምንችለው ማሽኑን ለ12 ሰዓት ወይ ለ16 ሰዓት ሊሆን ይችላል። በቀሪው ሰዓት ማሽኑ እረፍት እንዲያደርግ ልናደርግ እንችላለን። በዚህ ምክንያት እነዚህ ምን ብለን እንጠራቸዋለን? ዘአሮናስ ኮንስትሬንት እንላቸዋለን። ለምሳሌ የመብራት አቅርቦት፣ ለምሳሌ ፋብሪካችሁ የእናንተ ያለበት ቦታ ላይ መብራት በ24 ሰዓት ውስጥ የማይገኝ ከሆነ ለ16 ሰዓት ከሆነ መብራት የሚበራው፣ ስለዚህ ምንም እንኳን እናንተ በቂ ጥሬ ዕቃ ቢኖራችሁም ማሽናችሁ አቬለብል ቢሆንም በመብራት ችግር ምክንያት ፕሮዳክሽናችሁ ሊቀንስ ይችላል። ኦኬ፣ አንዳንድ ጊዜ ደግሞ በቂ የተማረ የሰው ኃይል ላይኖረን ይችላል። በቂ የሰው ኃይል የጉልበት ሰራተኛ ላናገኝ እንችላለን። ወይ ደግሞ ስኪልድ የሆኑ በጣም የሰለጠኑ በጫማ ማምረት ሙያ ያላቸው የሰለጠነ ሰው በበቂ ሁኔታ የማታገኙ ከሆነ አሁንም እሱ ይጎትታችኋል ማለት ነው። ሶ ኦብጀክቲቭ ፈንክሽን ብለን የምንጠራው ምንድን ነው የሚለውን እመጣበታለሁ። እዚህ ጋር ኮንስትሬንት የምንላቸው እነዚህን ነገራቶች ማለታችን የሚጎትቱን ነገሮች ናቸው ማለታችን ነው። ስለዚህ ሊኒየር ፕሮግራሚንግ ምንድን ነው? ኢት ኢዝ አ ፕሮሰስ ነው። ኢዝ አ ፕሮሰስ ኦር ኤ ዌይ ኦፍ ፋይንዲንግ ዋት ዘ ቤስት ፖሲብል ሶሉሽንስ ኦፍ ኤ ጊቨን ፕሮብሌም ኤንድ ዛት ጊቨን ፕሮብሌም ኢዝ ሰብጀክትድ ቱ ጊቨን ኮንስትሬንትስ። ያ ፈንክሽን እንደፈለግን ማክሲማይዝ እንዳናደርገው ወይ ደግሞ እንደፈለግን ሚኒማይዝ እንዳናደርገው የሚጎትቱን ደግሞ ኮንስትሬንቶች ደግሞ አሉ። በእነሱ ውስጥ ሆነን ነው ያንን ነገር ማክሲማይዝ ማድረግ ከሆነ የፈለግነው ማክሲማይዝ የምናደርገው፣ ሚኒማይዝ ማድረግ ከሆነ የምንፈልገው ሚኒማይዝ ለማድረግ በእነሱ በኮንስትሬንቶች ውስጥ ሆነን ማለታችን ነው። ኮንስትሬንቱ ይዞን ማለታችን ነው። that is the point. good so linear programming በዚህ ዲፋይን አድርገናል። now what is objective function ስንል ሊኒየር ፕሮግራሚንግ ፕሮብሌም እንግዲህ ምንድነው ብለናል? ቤስት ሶሉሽን መፈለግ ነው ብለናል። ለማን ነው ቤስት ሶሉሽን የምንፈልገው? ለሆነ ለሚሰጠን ኦብጀክቲቭ ፈንክሽን ብለን ለምንጠራው ነው ማለታችን ነው። ኦብጀክቲቭ ፈንክሽን means it is a function given which is used to be what maximized, either maximized or minimized። ወይ ማክሲማይዝ ማድረግ ከሆነ ዓላማችን ማክሲማይዝ የምናደርገው ለምሳሌ እንደ ፕሮፊት ትርፍን አሁን ብዙ ጊዜ ማክሲማይዝ እንድናደርግ ነው የሚፈለገው። ፕሮፊታችንን እየጨመርን መሄድ፣ ትርፋችንን እየጨመርን መሄድ ነው የምንፈልገው። ስለዚህ ፕሮፊት ፈንክሽን ከሆነ ማክሲማይዝ ማድረግ፣ ለምሳሌ ደግሞ ኮስት ወጫችንን ከሆነ ደግሞ ወጫችንን በተቻለ መጠን ምን ማድረግ ነው መቀነስ ነው የሚሻለን። ስለዚህ ኮስት ከሆነ ደግሞ ሚኒማይዝ እናደርጋለን።
ስለዚህ ኦብጀክቲቭ ፈንክሽን የምንለው it is a function given in the problem ፕሮብሌሙ ጋር የሚሰጠን ወይም ደግሞ it is the aim of the linear programming ማለት ነው። የሊኒየር ፕሮግራሚንጉ ኤም ወይም ዓላማው ኦብጀክቲቭ ምንድነው? ያንን ፈንክሽን የሚሰጠን ፈንክሽን አይዘር ማክሲማይዝ ማድረግ ይሆናል ፕሮብሌሙ ማክሲማይዜሽን ከሆነ ወይ ሚኒማይዝ ማድረግ ይሆናል ሚኒማይዜሽን ፕሮብሌም ከሆነ። ስለዚህ ኦብጀክቲቭ ፈንክሽን it is the function to be either maximized or minimized. It is the aim of the programming problem ማለት ነው። ስለዚህ የኤሙ የዛ የፕሮግራሚንጉ ኤሙ ይሄንን ኦብጀክቲቭ ፈንክሽን ብለን የምንጠራውን ማክሲማይዝ ወይ ሚኒማይዝ ማድረግ ነው። ስለዚህ እነዚህ ዩዥዋሊ ኦብጀክቲቭ ፈንክሽኖች የሚሰጡን ኢን ዘ ፎርም ኦፍ ኢኩዌሽን ነው። በኢኩዌሽን መልክ ነው የሚሰጠን። ናው ለምሳሌ you can have like this ለምሳሌ ፕሮፊት ከሆነ ፕሮፊት is equals to let's say ax plus by ብለን በዚህ መልክ ልናስቀምጠው እንችላለን። በዚህ መልክ ነው የምናስቀምጣቸው ኦብጀክቲቭ ፈንክሽኖቻችንን ማለት ነው። ኦኬ ናው ኮንስትሬንት ያው ቀደም ብዬ በሰፊው ማብራራት እንደሞከርኩት ይሄ የሚሰጠንን ኦብጀክቲቭ ፈንክሽን ማክሲማይዝ ማድረግ ከሆነ የፈለግነው ማክሲማይዝ ሚኒማይዝ ከሆነ የፈለግነው ሚኒማይዝ ለማድረግ ስንሞክር የሚጎትቱን ነገሮች ደግሞ የዚህ ማክሲማይዜሽን ወይ ሚኒማይዜሽን ስንሰራ በምን ውስጥ ነን ነው በሚሰጡን ኮንስትሬንቶች ናቸው። ስለዚህ እነዚህ ደግሞ they are functions ናቸው። ነገር ግን የዚህን የኦብጀክቲቭ ፈንክሽኑን ማክሲማይዝ ወይ ሚኒማይዝ ማድረጋችንን ሊሚት የሚያደርጉ ናቸው። they are known as limitations እንላቸው እንችላለን። ባጭሩ ሊሚቴሽንስ ናቸው። ዛት ሚንስ ለምሳሌ ቅድም እንዳልኩት ፋብሪካው ላይ ጫማ ስናመርት ፕሮፊታችን እንደፈለግን ማክሲማይዝ እንዳናደርገው ምኖቹ ሊሚት ያደርጉናል? ያለን ሮ ማቴሪያል አቬይላቢሊቲ ሊሆን ይችላል፣ ማሽኖቻችን ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል፣ ሌበር ሊሆን ይችላል፣ ስኪልድ ማን ፓወር ሊሆን ይችላል፣ ኤሌክትሪሲቲ ሊሆን ይችላል። እነዚህ ነገሮች በሙሉ ኮንስትሬንቶች ናቸው። they are limitations ናቸው። እንደፈለግን አምርተን ፕሮፊታችን እንደፈለግን ማክሲማይዝ እንዳናደርግ የሚያደርጉን ገደቦች ማለታችን ነው። that is known as limitations እንላቸዋለን። እነዚህ usually they are given inequality በኢኒኳሊቲ መልክ ነው የሚሰጡን እነዚህ inequalities። እንደምታውቁት ኢኒኳሊቲ ስንል ወይ ሌዛን ወይ ግሬተር ዛን ወይም ሌዛን ኦር ኢኳል ቱ ወይም ግሬተር ዛን ኦር ኢኳል ቱ ተደርጎ ነው የሚሰጠን ማለታችን ነው። ጉድ ሌላው ዲሲዥን ቫሪያብልስ የምንላቸው ናቸው። እነዚህ ዲሲዥን ቫሪያብልስ የምንላቸው ኮንትሮል የምናደርጋቸው ኮንትሮለብል ቫሪያብልስ ናቸው። ኮንትሮለብል ቫሪያብልስ ናቸው። እነዚህ ማለት ናቸው ዲሲዥን ቫሪያብሎቻችን። ምን ሊሆኑ ይችላሉ? እነዚህ ዲሲዥን ቫሪያብልስ የምንላቸው ኦብጀክቲቭ ፈንክሽናችንንና ኮንስትሬንታችንን ኢኒኳሊቲያችንን የምንገልጽባቸው ቫሪያብሎች ናቸው። ስለዚህ they are known as controllable variables ናቸው። እንደዚሁም ደግሞ ምን ሊሆኑ ይችላሉ? እነሱ አሁን ለምሳሌ ፕሮዳክሽን ዩኒት ሊሆኑ ይችላሉ። እነዚህ ፕሮዳክሽን ዩኒትስ የምናመርተው ምርት መጠን ሊሆን ይችላል። ለምሳሌ አሁን ፕሮፊታችንን እንዲያርገን ዲፋይን ስናደርገው እነዚህ ለምሳሌ ከአንዷ ምርት የምናገኛት የትርፍ መጠን ብትሆን ይሄ ደግሞ ያመረትነውን የዕቃ ብዛት ሊሆን ይችላል። ለምሳሌ አሁን ሌላ ደግሞ አንድ እስኪ ፈርኒቸር ፋክተሪ እንውሰድ። ፈርኒቸር ፋክተሪ እንውሰድና ወንበርና ጠረጴዛ የሚያመርት አንድ ፋብሪካ ቢኖረን ለምሳሌ የሚያመርተውን የወንበር መጠን ኤክስ ብለን ብንይዘው ከአንድ ወንበር የሚያተርፈው ትርፍ 100 ብር ቢሆን ስለዚህ 100 ሲባዛ ባመረተው መጠን ማለት ነው። 10 ወንበር ካመረተ ከአንዱ 100 ብር የሚያተርፍ ከሆነ 100 ሲባዛ በ10 1000 ብር ያገኛል ማለት ነው። ጠረጴዛ ደግሞ የሚያመርተውን ዋይ ብለን ብንወስደው ከአንድ ጠረጴዛ የሚያገኘውን ደግሞ ፕሮፊት ደግሞ ቢ ብለን ብንይዘው እሱ ደግሞ ባመረተው ምርት መጠን ተባስቶ ደግሞ ከጠረጴዛ የሚያገኘው ፕሮፊት ይሆናል። የሁለቱ ድምር አጠቃላይ ቶታል ፕሮፊት ይሆናል ማለት ነው። ስለዚህ እነዚህ ነው ዲሲዥን ቫሪያብልስ የምንላቸው። ዲሲዥን ቫሪያብልስ ማለት ፕሮፊት ፈንክሽኑን ወይም ማክሲማይዝ ሚኒማይዝ የምናደርገውን ኦብጀክቲቭ ፈንክሽን ያልነውን የምንገልጽባቸው ቫሪያብሎች ናቸው ማለታችን ነው። they are called decision variables እንላቸዋለን። ሌላው ፊዚብል ሪጅን የምንለው ነገር ነው። ፊዚብል ሪጅን የምንለው ሊኒየር ፕሮግራሚንግ ፕሮብሌምን ሶልቭ ከምናደርግባቸው መንገዶች አንዱ it is called the graphic method ተብሎ ይጠራል። ግራፊክ ሜተድ ብለን እንጠራዋለን። ስለዚህ እዛ ግራፊክ ሜተድ ላይ ሪጅናችን ማክሲመም ቫልዩ የዛ ኦብጀክቲቭ ፈንክሽን ማክሲማይዝ ማድረግ ከሆነ የፈለግነው ማክሲመም ቫልዩን፣ ሚኒማይዜሽን ፕሮብሌም ከሆነ ደግሞ ሚኒመም ስናደርግ ሚኒመም ቫልዩን ለማግኘት ያ ማክሲመም ቫልዩ ወይ ሚኒመም ቫልዩ ይኖርበታል ተብሎ የሚታሰበው ሪጅን it is known as feasible region ብለን እንጠራዋለን። ለምሳሌ አሁን በኋላ መጣበታለሁ በሰፊው ፕሮብሌም ስሰራ ግራፊካል ሜተድ ለምሳሌ አንዱ ፈንክሽን ኮንስትሬንታችን ይሄ ቢሆን ግራፉ the other ኮንስትሬንታችን ደግሞ ለምሳሌ ይሄ ቢሆን እንበል እና አጋጣሚ ትሩ የሚሆኑት ሁለቱም ወደዚህ ቢሆን እንበል እቺን ፓርት ለምሳሌ ብንወስድ ይሄ ፓርት it is called the feasible region ይባላል።
የፋንክሽናችን የኦብጀክቲቭ ፋንክሽናችን ማክሲመም ቫልዩ ሚኒመም ቫልዩ የሚገኝበት ሪጅን ማለታችን ነው። that is known as we call it the feasible region እንለዋለን። good ይሄ feasible region ሁለት አይነት ታይፕ ሊሆን ይችላል። it can be bounded የሆነ feasible region ሊሆን ይችላል። bounded ማለት ዙሪያው እንደምታዩት የተከለለ ማለት ነው፣ ዝግ የሆነ region ሊሆን ይችላል። ወይም ደግሞ አንዳንድ ጊዜ feasible regionችን ይሄ ሊሆን ይችላል፣ unbounded የሆነ region ሊሆን ይችላል ማለታችን ነው። ስለዚህ the feasible region can be either bounded or unbounded ሊሆን ይችላል። good ኮርነር ፖይንት ስንል ደግሞ ምን ማለታችን ነው? ኮርነር ፖይንት ማለት ደግሞ የፊዚብል ሪጅናችን ቨርቴክሶች ማለት ነው። ለምሳሌ አሁን ፊዚብል ሪጅን ብለን የጠራነው ሪጅናችን እቺ እዚህ ጋር የምታዩት ፓርት ብትሆን እቺ ትራፒዚየም እንደምታዩት እቺ ፓርት አራት ሳይድ ያላት ናት። ሉክ አት ዲስ እቺ ኮንሽ ፊዚብል ሪጅናችን የዚህ ሪጅን ኢንድ ፖይንቶች እነዚህ ቨርቴክሶች እቺ ይሄ እነዚህ ዘ አር ኖን አስ ኮርነር ፖይንትስ ተብለው ይጠራሉ። that is the vertices of the feasible region የፊዚብል ሪጅኑ ቨርቴክሶች ዘ አር ኖን አስ ኮርነር ፖይንት ብለን እንጠራቸዋለን ማለታችን ነው። good now አሁን ሜተድ ኦፍ ሶልቪንግ ሊኒየር ፕሮግራሚንግ ፕሮብሌም እንዴት አድርገን ነው ሊኒየር ፕሮግራሚንግ ፕሮብሌሞችን ሶልቭ የምናደርገው የሚለው እናያለን። actually there are different methods of solving linear programming problems የተለያዩ ሜተዶች አሉ። we have the graphical method, we have the simplex algorithm የምንለው አለ፣ the dual prime method የምንለው አለ። ነገር ግን በእናንተ በግሬድ 12 እንትን graphical method ብቻ ስለሆነ ዲስከስ ማድረግ የሚጠበቅባችሁ we will see the graphical method of solving linear programming problem የሚለውን አሳያችኋለሁ በቀጣይ ቪዲዮ ማለት ነው። ቀጣይ ቪዲዮ ላይ ቀጥታ እነዚህን የተነጋገርናቸውን ሐሳቦች በተግባር የምናይባቸው ፕሮብሌሞች ይዤ እቀርባለሁ። አመሰግናለሁ።